የጽንፈኛው ህወሓት አፍራሽ እንቅስቃሴ እንደቀጠለ ነው። ጽንፈኛው ህወሓት ቡድንም የገጠመው ህዝባዊ ተቃውሞና ቅቡልነት ማጣት ለመቀልበስ በሁሉም ዞኖች የአመራር ስብሰባ እንዲሁም ከተለያዩ ማህበራትና የህብረተሰብ ክፍሎች ጋር ስብሰባ ለማካሄድና ህብረተሰቡንም ለማስፈራራት የሚያደርገውን ጥረት አሁንም አስቀጥሏል። ይሁን እንጂ ቡድኑ አሁንም እየገጠመው የሚገኘው ህዝባዊ ተቃውሞ ተባብሶ የቀጠለ ሲሆንም በቀጣይ ቀናት በመቀሌ ከተማ ጸረ ህወሓትም የተቃውሞ እንቅስቃሴ ለማካሄድ ምልክቶች እየታዩ መሆኑን ከታማኝ ምንጮች ማረጋገጥ ችያለሁ ይላል አቶ ናትናኤል መኮንን። በተለይም ታጣቂ ቡድኑ ከደሞዝና ከጥቅማ ጥቅም ጥያቄ ጋር በተገናኘ በቀጣይ ቀናት ተቃውሞ እንደሚያደርግ የሚጠበቅ ሲሆንም የቡድኑ ከፍተኛ አመራሮች ይህንን ተቃውሞ ለመስበርም በተቃውሞ አስተባባሪዎች ላይ እርምጃ ለመውሰድ ክትትል እያደረገ እንደሚገኝ ነው መረጃዎች የሚያሳዩት። በተለይ በመቀሌ ዙሪያ በተሰማሩ አርሚዎች ላይ የሚደረገው ትብብር ተጠናክሮ መቀጠሉንም ለማወቅ ተችሏል። በተመሳሳይ በደቡብ ግንባር የተሰማሩ የህወሓት ታጣቂ ከቡድኑ በወጡበት የተደራጁ የሐራ መሬት ታጣቂዎች ላይ እርምጃ ለመውሰድም የተንቀሳቀሱ መሆኑን ተከትሎ ራያ አላማጣ ወረዳ የተሰማሩ አርሚ 24 ታጣቂዎች ጣፌ ወደ ተባለ ቀበሌ የቦታ ለውጥ እያደረጉ ከበላይ አመራር ትዕዛዝ የተሰጣቸው ቢሆንም የቡድኑ ታጣቂዎችና አመራሮች ትዕዛዙን ለመቀበል ፈቃደኛ አልሆኑም ነው የተሰማው። በዚህም ምክንያት በቡድኑ ከፍተኛ አመራሮችና በታጣቂ ቡድኑ መካከል ልዩነቶች ስለመፈጠራቸውም ታውቋል። በሌላ በኩል ይህ የጥፋት ቡድን ከጥፋት የማይማር በመሆኑ ሌሎች የጥፋት ኃይሎች ለዚሁ እኩይ ዓላማ ለማዋልም በማስታጠቅ ተልዕኮ እየሰጠ ይገኛል። በተለይም በአማራ ክልል የሚንቀሳቀሰው የጸረ ሰላም ቡድን ለነዚህ ቡድንም በመገበር ክልሉንና ህዝቡንም ለማሰቃየት የጦር መሳሪያና ልዩ ልዩ ድጋፍ መቀበል ከጀመረም ሰነባብቷል። ዛሬ ባገኘው ታማኝ መረጃ ይህንን ቡድን በሽሬ ከተማ ዙሪያ ልዩ ቦታው በለስ አካባቢ ከሚገኝ ጦር መሳሪያ ማጋዘን ውስጥ 24 ፍሬ የሞርተር ቁምቡላ እና 500 የእጅ ቦምብ ወጪ በማድረግ በአማራ ክልል ለሚንቀሳቀሰው ተላላኪ ቡድን መላኩንም ማረጋገጥ ችያለሁ ይላል አቶ ናትናኤል መኮንን። በተመሳሳይ ቡድኑ አሁን ክልሉን የጦርነት ቀጠና ለማድረግ ባለው ፍላጎት ከባባድ የጦር መሳሪያዎችን እያንቀሳቀሰ እንደሚገኝ ለማወቅም ተችሏል። ይህ ቡድን በተለይ የሰሜን እዝ ከጀርባው ካጠቃ በኋላ የደበቃቸው መሳሪያዎችም እያንቀሳቀሰ እንደሚገኝ ምንጮች ያረጋገጡ ሲሆን በማዕከላዊ ትግራይ ዞን አበርገሌ ወረዳ ተከዜ ኃይል ማመንጫ ግድብ አካባቢ የተሰማራው አርሚ 26 ኮር 03 የተባለ የጽንፈኛው ታጣቂ ቀብሮት የቆየውን ቲኤም57 የተባለ ጸረ ተሽከርካሪ ፈንጅ ዛሬ እያወጣ እንደሚገኝም ከቡድኑ የተገኘው መረጃ ያመለክታል። በሌላ በኩል ቡድኑ ከጸረ ሰላም ቡድን በተጨማሪም ከኤርትራ ጋር የፈጠረው ጸርም ኢትዮጵያ ጥምረት በተለያዩ ደረጃ እያስኬደ ይገኛል። በዚህም ረገድ የቡድኑ ልዩ አመራሮች የግል ጉዳዮቻቸውን ጨምሮ በኤርትራ በኩል እያስፈጸሙ እንደሚገኙም ለማወቅ የተቻለ ሲሆን ለአብነትም የምዕራብ ግንባር ሎጂስቲክ ኃይል ኮሎኔል ኃይለ ማርያም ነጋሽ በኤርትራ ሰራዊት መረጃ አመራሮች ጋር የፈጠረው ትስስር በመጠቀም በጊዜው ማንነታቸው ያልተገለጸው የህወሓት አመራር የቤተሰብ አባላትን በኤርትራ በኩል ወደ ውጭ ሀገራት ለማስወጣት ሁኔታዎች እያመቻቸ እንደሚገኝ ነው መረጃዎች የሚያሳዩት ይላል ናትናኤል መኮንን በፌስቡክ ገጹ። ወደ ቀጣይ መረጃ ስናልፍ የኤርትራ መንግስት ላለፉት 18 ዓመት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞች በታህሳስ 2025 መፈታት የስልጣን እድሜን ለማራዘም የተደረገ ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲል አንድ አዲስ ጥናትም አስታወቀ። ሳሚያ መሐመድ የተባለ ተመራማሪ ኤርትራ ሚረርድ ሪፕሪዝን ዘ አውቶሪታሪያን ሪቮሊንግ ዶር በሚል ርዕስ ባወጣው ዝርዝር የትንታኔ ጽሑፍ የኤርትራ ባለስልጣናት የወሰዱት ይህ እርምጃ የዓለም አቀፍ ጫናንም ለማለዘብ የታለመ የታክቲክ ጨዋታ መሆኑንም አብራርተዋል። ጥናቱ የኤርትራን እርምጃ በላቲን አሜሪካ ሀገራት ከሚታየው አምባገነኖች ስልት ጋርም አነጻጽሮታል። በተለይም የኒካራጓው መሪ ዳንኤል ኦርቴጋና የቬንዙዌላው ኒኮላስ ማዱሮ ዓለም አቀፍ ውግዘት ሲበዛባቸው እስረኞችን እንደ ማስተንፈሻ በመጠቀም እንደሚፈቱ ነገር ግን የጭቆና መዋቅሩ እንደማይነኩትም በጥናቱ ተመልክቷል። ኤርትራ የፈታቻቸው 13 እስረኞች በሀገሪቱ ታስረው ከሚገኙትና ከ10 ሺህ በላይ ይሆናሉ ተብለው ከሚገመቱት የህሊና እስረኞች አንጻር ሲታይ በውቅያኖስ ውስጥ እንዳለ ጠብታ መሆኑም ተገልጿል።
የተባበሩት መንግስታት የሰብአዊ መብት ቢሮ እስረኞች መለቀቃቸውን በጥንቃቄ የተቀበለ ቢሆንም እርምጃው በቂ እንዳልሆነም አስታውቋል። ተቋሙ በ2001 በፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ በማሰማታቸው የታሰሩት ታዋቂዎቹ የጂ11 የፖለቲካ አመራሮች ጨምሮ ሁሉም እስረኞች ያለምንም ቅድመ ሁኔታ እንዲፈቱም ጠይቋል። ተመራማሪዋ ሳሚያ መሐመድ በጻፈችው እንዳሰፈሩትም በኤርትራ ነፃ ሚዲያ በታፈነበት የፖለቲካ ብዝሃነት በጠፋበትና ላልተወሰነ ጊዜ የሚዘልቅ የግዳጅ ወታደራዊ አገልግሎት ባለበት ሁኔታ ጥቂት እስረኞች መፈታት ትርጉም የለውም። አንድ እስረኛ ከወህኒ ቤት ተፈቶ የሚቀላቀለው ማህበረሰብ ራሱ በጠቅላላ ቁጥር ስር ያለ በመሆኑ መላ ሀገሪቱ እንደ አንድ ትልቅ እስር ቤት ትቆጠራለች ሲልም ሪፖርቱ የሰብአዊ መብት ቀውሱንም ጥልቀትንም አመልክቷል። ጥናቱ አክሎም እውነተኛ ለውጥም የሚመጣው የፍትህ ተቋማት ሲገነቡ፣ ህገ መንግስታዊ መብቶች ሲከበሩና የዘፈቀደ ስር የሚፈጽመው መዋቅር ሲፈርስ ብቻ እንደሆነም አጽንኦት ሰጥተዋል። ወደ ቀጣይ መረጃ ስናልፍ ኢትዮጵያ ያለባት የአየር መንገዶች ዕዳ ጭማሪ አሳየ። ዓለም አቀፍ የአየር ትራንስፖርት ማህበር አይታ ባወጣው አዲስ መረጃ መሰረት ኢትዮጵያ ለአየር መንገዶች ያልከፈለችው ገንዘብ መጠንም 54 ሚሊዮን ዶላር ደርሷል። ይህ ገንዘብ ኦክቶበር 2025 ድረስ የተመዘገበ መሆኑንም የጠቀሰው አይታ የኢትዮጵያ ባለፈው ዓመት ማለትም በኦክቶበር 2024 የነበራት ዕዳ 43 ሚሊዮን ዶላር እንደነበረም አውስቷል። እንደ መረጃው ከሆነ ኢትዮጵያ ያልከፈለችው የአየር መንገዶች ገንዘብ ላይ ባለፈው ዓመት ትልቅ ቅናሽ ካሳየች በኋላ መልሶ ወደ ጭማሪም ገብታለች። ከሁለት ዓመት በፊት የነበራት ዕዳ 149 ሚሊዮን ዶላር እንደነበረ በገልጾ ባለፈው ዓመት ትልቅ ምርታ በማሳየት 43 ሚሊዮን ዶላር ለማድረስ መቻሏንም አስረድቷል። አሁን ግን እንደገና ይህ ዕዳዋ ወደ 54 ሚሊዮን ዶላር እንዲያሻቅብ መደረጉንም አውስተዋል። በዓለም አቀፍ ደረጃ አየር መንገዶች ያልተከፈላቸው ገንዘብ 1.2 ቢሊዮን ዶላር መድረሱንም የገለጸው አይታ ይህ ካለፈው ዓመት ጋር ሲነጻጸር የ100 ሚሊዮን ቅናሽ ማሳየቱንም አስረድቷል። ከዚህ ውስጥም 93%ቱን ገንዘብ የያዙት ደግሞ የአፍሪካና መካከለኛው ምስራቅ ሀገራት ናቸው። እንዲሁም የአየር መንገዶችን ገንዘብ በመያዝ እስከ 10ኛ ደረጃ ላይ የተቀመጡት ሀገራት ደግሞ ከጠቅላላው ዕዳ 89%ቱን የሚሸፍኑት ናቸው። ከነዚህ ሀገራት መካከል አልጄሪያ በቀዳሚነት የምትጠቀስ ሲሆን ያለባት የአየር መንገዶች ዕዳም 307 ሚሊዮን ዶላር ነው። እንዲሁም ጎረቤት ሀገር ኤርትራ ደግሞ 73 ሚሊዮን ዶላር ዕዳ እንዳለባትና ከቀዳሚዎቹ አስሮቹ ተርታ መቀመጧን ጨምሮም አስታውቋል። ወደ ቀጣይ መረጃ ስናልፍም የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የኢትዮጵያ ገዥ ፓርቲ ከዚህ ቀደም ሲያራምደው የነበረውን የባህር በር የማግኘት የጦርነት አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝቡንም ለማታለል እየሞከረ ነው ሲሉም አጥብቀው ተቹም። ሚኒስተሩ ሐሙስ ዕለት በኤክስ ገጻቸው ባሰፈሩት ጽሑፍም የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር በኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምጹን በማጥፋት ወይም ሚውት ሞድ በማድረግ በኤርትራ ላይ ሊከፍተው ያሰበውን ጥቃት ጦርነት እንደ ህጋዊ ራስን የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ብለዋል። አቶ የማነ ይህንን ምላሽ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስተር በቅርብ በአዲስ አበባ በተካሄደ የውጭ ግንኙነቶች መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ የማተራመስ ታሪክ አላት በሚልም ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስተሩን ንግግር አሰልቺና እውነትን የሻረ ሲሉም አጣጥለውታል። ሚኒስተሩም በምላሻቸው የሚከተሉትን ነጥቦች አነስተዋል። አንደኛ፣ የታሪክ እይታ ብለው በጀመሩትም የኤርትራ የ30 ዓመት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑ በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞዎቹ ሆኖም የአሁኑ የኢትዮጵያ መንግስት የሌላን መሬትም የመመኘት ህመም ስላለባቸው ለግጭቶች ተጠያቂ ናቸውም ብለዋል። ሁለተኛ፣ የ1998 እስከ 2000 ጦርነት አቶ የማነ የድንበር ጦርነቱን የጫረችው ኢትዮጵያ መሆኗን ገልጸው በወቅቱም የነበሩ ባለስልጣናት ሳይቀሩ ጦርነቱ የተጀመረው ባድመን ለመመለስ ብቻ ሳይሆን አሰብንም ለመያዝ ጭምር እንደነበር መናገራቸውን አስታውሰዋል። ሶስተኛው፣ የውስጥ ግጭቶች
ትንሿ ኤርትራ ታላቋን ኢትዮጵያን ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም ያሉት ሚኒስተሩ በኢትዮጵያ ሁሉም ክልሎች ማለት ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደር መዋቅር እንጂ የኤርትራ ጣልቃ ገብነት አይደለም ሲሉም አስተባብለዋል። ኢትዮጵያ ባለስልጣናት በኤርትራ ኢኮኖሚና አስተዳደር ላይ ለሚሰነዝሩት ትችት አቶ የማነ ምላሽም ሰጥተዋል። ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ ወጪ እርዳታም ያገኘች በየጊዜው በዓለም አቀፍ የገንዘብ ድርጅት IMF የምትደጎምና የ21.4 ሚሊዮን ሕዝብ አስቸኳይ ህዝባዊ እርዳታ የሚፈልግባት ሀገር በኤርትራ ላይ እንዲህ ያለ ትችትም መሰንዘሯ ድፍረት ነው ሲሉም ወቅሰዋል። አቶ የማነም መልእክታቸውን የቋጩትም ንግግር ትርጉም የለሽ ነው በሚል መንፈስም ዘረባ አደይለቱ አይወፍር አይቱ የኒህ ሴትዮ ንግግር ቁም ነገር የለውም ወይም ውጤት የለውም የሚል የትግረኛ ምሳሌን በመጥቀስ ነው የጨረሱት። አቶ የማነ ገብረ መስቀል ስላዳመጣችሁ እናመሰግናለን። ቸር ቆዩልን።